የመከራ አዋጅ፣ የበሽታ አዋጅ፣ የድህነት አዋጅ፣ የራብ አዋጅ፣ የተለያየ ለቅሶ አዋጅ ዛሬ ከኑሮ ላይ ይሸኛል። ከማቴዎስ ወንጌል ምዕራፍ 11 ላይ ከቁጥር 28 ክፍል ጀምሮ ያለውን እናያለን። እንዲህ ይላል 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቁጥር 29 ላይ ቀንበሬን ብላችሁ ተሸከሙ ከኔ ተማሩ እኔ የዋህ በልቤ ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነው ይላል። ደግሜ አነባለሁ። ቁጥር 29 ላይ ቀንበሬን ብላችሁ ተሸከሙ ከኔ ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነው ይላል። እንግዲያውስ የማቴዎስ መጽሐፍ ጻፊው ማቴዎስ ነው። ማቴዎስ ቅራጭ የተባለ ሰው ነው። በኢትዮጵያ አቆጣጠር ላይ ዘመነ ማቴዎስ፣ ዘመነ ማርቆስ፣ ዘመነ ሉቃስ፣ ዘመነ ዮሐንስ ተብሎ ከተከፋፈሉ አንዱ ማቴዎስ ነው። መቼ ተጻፈ? ለምን ተጻፈ? ብዙ ባላወራም ስለ ኢየሱስ ክርስቶስ ሕይወት የሚተረክበትና ኢየሱስ ራሱ ደቀ መዛሙርቱን ጠርቶ ያስተማረበት እዚህ ጋር ትምህርት ነው ዛሬ የምናየው። እንግዲያውስ አንድ ሰው ወደ ክርስቶስ የመጣ ሰው ሸክሙን በሱ ላይ የጣለ ሰው ከሱ ለመማር የመጣ ሰው በሕይወቱ ላይ እሱ ያደረጋቸው ነገሮች አሉ። ለምንድን ነው ቀንበሬን ብላችሁ ተሸከሙ አለ፣ ከኔም ተማሩ አለ። እንግዲያውስ ሰዎች ከሱ ከተማሩ አንድ ስፍራ ላይ አንድ ቃል አነባለሁና እንዲህ ይላል። በጣም ደስ የሚል ኢሳይያስ መጽሐፍ 50 ከቁጥር 4 ላይ የደከመውን በቃል እንዴት እንደሚደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል ይላል። ምን የሆኑትን? የደከመውን በቃል እንዴት እንደሚደግፍ አውቅ ዘንድ ጌታ እግዚአብሔር ምን ሰጥቶኛል? የተማሩትን ምላስ ሰጥቶኛል ይላል። እንግዲያውስ ኢየሱስ ክርስቶስ ገና ከመምጣቱ በፊት ትንቢተ ኢሳይያስ ስለ ኢየሱስ የተናገረበት መልእክት ነው፣ በመንፈስ ነው። ስለዚህ አንተ ከእግዚአብሔር ጋር ከኢየሱስ ጋር መማር ስትጀምር በሕይወት የሚሰጠው አንደኛ የተማረ ምላስ ነው። የተማረ ምላስ፣ የሰለጠነ ምላስ፣ ሰውን የሚገነባ ምላስ፣ ሰውን የሚያቆም ምላስ፣ ሰውን የሚፈውስ ምላስ፣ ሰውን በእግር ከማቆም አልፎ የሚያሻግር ምላስ፣ የተማረ ምላስ ነው የሚሰጠው። ሃሌሉያ! ከኔ ጋር ናቸው። ኢየሱስ ጋር የመጣ ሰው ዝም ብሎ አሪፌያለሁ ብሎ መሄድ አይችልም። ከሕይወቱ ነው የሚማረውና ሕይወቱ መጀመሪያ የሚያስተምረው ምን አይነት ትምህርት ነው? የተማረ ምላስ ነው የሚሰጠው። ዝም ብለህ አትረግምም። ዝም ብለህ ምላስን አታራዝምም። ዝም ብለህ አታላቅቅም። ዝም ብለህ አትፈራከትም። የመጣውን ያልመጣውን ብዙ አታወራም። የምትናገረው የተማረ ምላስ ነው። ከኢየሱስ ነው የተማርከው። አስተሳሰቡን፣ አነጋገሩን፣ መውጣት መግባቱን የሚያስተምር ማን ነው? ራሱ። ናና ከኔ ምን አድርጋለህ? ተማር። ሃሌሉያ! ስለዚህ አንደኛ የሚሰጠው ምንድን ነው? የተማረ ምላስ ነው። የተማረ ምላስ ምን ያደርጋል? ኢሳይያስ መጽሐፍ ላይ ሲናገር የደከመውን ይላል። በጣም ይገርመኛል። ምን የሆነው? የደከመው በቃል እንዴት እንደሚደግፍ ነው አውቅ ዘንድ ጌታ እግዚአብሔር ምን አድርጎኛል? የተማሩትን ምላስ። እንግዲያውስ የተማሩትን ምላስ ምን ያደርጋል? ሰጥቶኛል። ከጌታ ስትማር አንደኛ የሚሰጥ ይሄ ነው። ሁለተኛ ደግሞ እንዲህ ይላል እዛው ክፍል ላይ ማለዳ ማለዳ ያነቃኛል፣ እንደ ተማሪዎቹም ትሰማ ዘንድ ጆሮዬን ያነቃቃል። ማለዳ ማለዳ ምን ያደርገኛል? ያነቃኛል። ምኑ? ትምህርቱ። ማን ያስተማረው? ኢየሱስ ያስተማረው፣ መንፈስ ቅዱስ ያስተማረው። ከሱ የተማርከው ያ ትምህርት ማለዳ ማለዳ ያነቃሃል፣ አድርተህ እንድትሰማ ያደርጋል። ሃሌሉያ! እስቲ ሃሌሉያ በሉት። እንግዲያውስ ሕይወታችን እስከ ክርስቶስ ዳግም ምጽአት
የሚማረው ከማን ነው? ከኢየሱስ ነው። እስከ ክርስቶስ ጋር እስከምትገናኙ ከሰዎች የምንቀበላቸው አይዲያ ሊኖር ይችላል፣ ገቢ ሀሳብ ሊኖር ይችላል፣ የተለያየ ጸጋ ልንካፈል እንችላለን። ሕይወታችን ግን የሚማረው ከማን ነው? ከኢየሱስ ነው። የኢየሱስ ሕይወት መጀመሪያም ነው መጨረሻም ነው። አልፋም ጋር ነው ኦሜጋ ነው። ያለም ነው የሚኖርም ነው። ስለዚህ ወዳጄ ከእሱ ተማሪ ትሆናለህ። ከማንም አይደለም። የሰው ትምህርት ውስን ነው፣ ገደብ አለው፣ ልክ አለው፣ ርቆ አይሄድም። የተወሰነ ዓመታት ነው። ከእግዚአብሔር የምትማረው ትምህርት ግን ዘላለማዊ ነው። ሃሌሉያ። ከሱ ስትማር አንተ ለሌላው ትተርፋለህ፣ ሌላው ትታደጋለህ፣ ሌላው ታስፈልጣለህ፣ ሌላው ትበዣለህ፣ ለሌላው ሕይወት ትሰጠዋለህ። ከሱ መማር ኢየሱስ ምን አለ? ከኔ ምን አድርጓል? ተማሩ። ስለዚህ ደግሞ ለመማር የሚመጣው ሰው እንዳይቸገር፣ እንዳይፈራ፣ እንዳይሰጋ እኔ የዋይ በልቤ ምንድን ነኝ? ትሁት ነኝና። ከኔ ጋር ናቸው። እዚህ ከኔ ጋር ያለው ሰው አጨብጭቦ በዛች እንዴት እንደሚያስተምር ያውቅበታል። እንዴት እንደሚያሰለጥን ያውቅበታል። እንዴት እንደሚቀጥ ያውቅበታል። እንዴት እንደሚያከብርም ያውቅበታል። የተማሩትን ያከብራቸዋል። የተማሩትን ያሰለጥናቸዋል። የተማሩትን ያሳድጋቸዋል። የተማሩት እንዲሰሙ ያደርጋቸዋል። የተማሩት አፋቸው እንደ ፈጣን ጻፊ ምን ይሆናል? ይፈጥናል። የሰለጠነ ነውና ሕይወት በሚሆነው ትምህርት ላይ፣ ሕይወት በሚገኝ ትምህርት ላይ ይተጋል። ሃሌሉያ። ኢየሱስ ማን ነው? ስለዚህ እኔ የዋይ በልቤ ምንድን ነኝ አለ? ትሁት ነኝ። ስለዚህ ከኔ ምን አድርጎ ተማሩ። ከሱ ስትማሩ የምሰጠው ምንድን ነው? የተማሩ ምላሶች። ምን የሆኑ? የተማሩ ምላሶች። ስለዚህ ብዙ ምላሶች በሱ የሰለጠኑ አሉ፣ በሱ የበለጸጉ አሉ፣ በሱ ከተደረጉ አሉ፣ በሱ የሚኖሩ ናቸው። የተቀረጹና የተዋቡ የሚናገሩ ንግግራቸው የሚዋብ፣ የሚፈውስ፣ የሚጠግን፣ የሚያቆም፣ የሚያኖር ምላሶች አሉ። ምን የሆኑ? ከሱ የተማሩት። ስለዚህ ወገኖቼ ሁለተኛው ምንድን ነው ያልኩት? ሁለተኛው ላይ የተናገርኩት ደስ የሚል ቃሉ አለና ሁለተኛ ምን ይሆናል ብለን ስናይ ቅድም ባልኩበት ቦታ ላይ እንዲህ ይላልና ኢየሱስ ማን ነው? ሃሌሉያ። ምላስን የተማሩትን ምላስ ሰጥቶኛል ካለ በኋላ ማለዳ ማለዳ ያነቃኛል። ሃሌሉያ። ምን ያደርገኛል? ያነቃኛል። መንቃት፣ ለመስማት መንቃት፣ ለመጸለይ መንቃት፣ ከእሱ ጋር ለመኖር መንቃት፣ አብሮ ወጥቶ ለመግባት መንቃት። ማለዳ ማለዳ ምን ያደርገኛል? ያነቃኛል ካለ በኋላ እንዲህ ይላልና ኢየሱስ ማን ነው? ሃሌሉያ። እንደ ተማሪዎቹም ትሰማ ዘንድ ጆሮን ደግሞ ምን ያደርጋል? ያነቃቃ። ከኔ ጋር ናችሁ? ጢሞቴዎስ መጽሐፍ ላይ ሲናገር በመጨረሻው ዘመን ላይ ሕይወት የሚሆነው ትምህርት ለመስማት ሰዎች የማይፈልጉበት ዘመን ይመጣል። ለራሳቸው እንደሚመቻቸው አስተማሪ ምን ያደርጋሉ? ያከማቻሉ። እዚህ ቦታ ላይ ደግሞ ሲናገር ምንድን ነው? ማለዳ ማለዳ ጆሮ ምን ያደርጋል? ያነቃቃል። ከኢየሱስ ለመማር፣ ከኢየሱስ ለመታጠቅ፣ ከኢየሱስ ለመልበስ፣ ከኢየሱስ ለመሞላ፣ ከኢየሱስ ሕይወት ጋር ራስን ውህድና ኮኔክት ለማድረግ ማለዳ ማለዳ የሚያነቃቃ የእግዚአብሔር ልጅ ኢየሱስ ከኛ ጋር አለ። አሜን። አንድ ነገር እሱ ተናግሯል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ። አሜን። ስለዚህ የሚሰሙትን ያነቃቃቸዋል። ክብር ለማን ይሆን? ኢየሱስ ማን ነው? ስለዚህ ይሄን እየተናገርኩ ሶስተኛ ምንድን ነው ብዬ ሳስብ ሶስተኛ ላይ የተሳለ አፍ ነው የሚሰጠው። የተሳለ ምን ይሰጣል? አፍ ይሰጣል። የተሳለ አፍ ታገኛለህ። ከኢየሱስ በመማር የምታገኘው ምን አይነት ነው? የተሳለ አፍ በሉት። ሃሌሉያ። እሱም በኢሳይያስ መጽሐፍ ውስጥ ነው ያለውና እንዲህ ይላል። ክብር ለማን ይሁን?
ምዕራፍ 49 ከቁጥር 1 ላይ ደሴቶች ሆይ ስሙኝ፣ እናንተም በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር ከማኅፀን ጠርቶኛል፣ ከእናቴ ሞት ጀምሮ ስሜን አንስቷል። ቁጥር 2 ላይ አፌን እንደ ተሳለ ሰይፍ አድርጓል። ሃሌሉያ! አፌን ምን አድርጓል? እንደ ተሳለ ሰይፍ። ከኔ ጋር ናችሁ? ከኢየሱስ የሚማረው ሰው አፉ እንደ ተሳለ ሰይፍ ነው። ከአፉ ጋር ይሰራል፣ ከአፉ ጋር ይቆርጣል፣ ከአፉ ጋር ይተክላል፣ ከአፉ ጋር ይነቅላል፣ ከአፉ ጋር ያፈርሳል። አፉ እንደ ተሳለ ምንድን ነው? ሰይፍ ነው። ከማን ስማር? ከኢየሱስ ስማር አፉ ይሰራል። ሃሌሉያ! ለዚህ ነው ኤርምያስ ከመጣና አንተ አለ በእናቴ ማኅፀን ሳትሰራ አውቄአለሁ፣ ቀድሻለሁ፣ ለአሕዛብ ነቢይ አድርጌ ሾሜአለሁ። አንተ ደግሞ ምን ትሆናለህ? ትተክላለህ፣ ትነቅላለህ፣ ታፈርሳለህ፣ ትገለብጣለህ። በነገሥታትና በሕዝብ ላይ አንተን አድርጌአለሁ። እስቲ አሜን በሏት። በኃይል አሜን በል። ዛሬ በኢየሱስም የሚያነቃ መንፈስ ያገኘን ከኢየሱስ የተማረ ሰው ሶስተኛ ምንድን ነው የሚሆነው? አፉ የተሳለ ይሆናል። እግዚአብሔር የሰጠ አፍ አውቶሪቲ አለ። ከሱ ስትማር ሕይወት ከእግዚአብሔር ቃል፣ ሕይወት ከእግዚአብሔር መንፈስ ጋር፣ ሕይወት ከእግዚአብሔር ክብር ጋር፣ ሕይወት ከእግዚአብሔር አብሮነት ጋር ሲገናኝና ሲዋሄድ ነው ያንተ ያንደበት እግዚአብሔር እንደ ተሳለ ሰይፍ ያደርገው። ይኸውላችሁ ሃሌሉያ! ኢያሱ መጽሐፍ ምዕራፍ 22 አካባቢ ከቁጥር 17 ላይ ሲናገር አንተ ወደ ተራራማው ሀገር ብትሄድ ማለት መሳሪያ የሌለ ሕዝብ ነው። በእጁ ላይ ቦምብ የለውም፣ ፈንጅ የለውም። እሳ ጋር ያሉት የብረት ሰረገላ ያላቸው ናቸዋል። አንተ ግን ዝም ብለህ ወደ ተራራው በመሄድ ያለ እነሱ ከፊት ይሰደዳሉ። አሜን። ተቀበሉ። የእግዚአብሔር ቃል አንድ ሰው ላይ ዛሬ ይምጣ። አሜን። ይሄ ከሄደ ከፊት ላይ ማንኛውም ርስትን ያዘ ይለቃል። አሜን። ስኬትን ያዘ ይለቃል። አሜን። መከናወንን ያዘ ይለቃል። ባጀትን ያዘ ይለቃል። ከፍታን ያዘ ይለቃል። ምንም ጦር ያዘላለም እኮ አንተ ጽኑ ኃይል አለ። ኃይሉ ምንድን ነው? ኪዳኑ ነው። አንደበቱ ላይ ያለ ቃል አስለቅቆ የሚወርስ ነው። አንደበቱ ኤርምያስ ሲናገር እኮ ገና ልጅ ነው፣ አልተወለደም። ማኅፀን ውስጥ ያለ እግዚአብሔር ጨርሷል። ዛሬ ልንገርህ፣ ከእግዚአብሔር የተማሩ ሰዎች አንደበታቸው ላይ ስልጣን አለ። የአንደበቱ ቃል ጫካው ዱርን ምን ያደርጋል? ይመነጥራል። አንድ ሰለሞን ሃይላንድ የሚል አገር ላይ እንጨቶች ጋር ወጥቶ በነጋስ አይቆርጡ፣ እንጨቶች ጋር ወጥቶ እሳት አይለቁም። እንጨቶቹ ጋር መጥቶ አንተ እንጨት ትወድቃለህ፣ አንተ እንጨት ጊዜ አልቀዋል፣ አንተ እንጨት አርጅተሃል፣ ስለዚህ አንተ ትወድቃለህ ብሎ እንጨቱ ላይ ቃል ያወጣሉ። እንጨቱ ብረት ሳይወርድ እንጨቱ ምንም ሳይኖር ከቃላቸው የተነሳ ይሆናል ይወድቃል። እነኚህ እግዚአብሔር በፈጠረው ፍጥረት ላይ እንዲሁም ነፍስ የሌለው ፍጥረት ላይ ቃል አውጥቶ ምን ያደርጋሉ? ይጥላሉ። ዛሬ ልንገርህ፣ አንተ ደግሞ የተሳለ አፍ አለ። የተሳለ አፍ አለሽ። ከአፍሽ ጋር እግዚአብሔር ይሰራል። ከአፍ ጋር እግዚአብሔር ይሰራል። አፍ ከአፍ ይለያል። ያንተ አፍ የኪዳን አፍ ነው። ያንተ አፍ ከክርስቶስ የተማረ አፍ ነው። ያንተ አፍ ከጠንቋይ ቤት የተወራረሰ አይደለም። ከእግዚአብሔር የተቀበልከው አፍ ስለሆነ እንደ ባላምና ባላቅ ባንተ ላይ ሊሰለጥኑ አይችሉም። ይህን ብዬ ልናገር ለዚህ በኢየሱስ ስም ባንተ ውስጥ ይግባ። ከተቀበልክ ረጋሚ፣ ተብታቢ፣ ጠንቋዩ፣ ደብተራው፣ አስማተኛው ሌሊቱን ሙሉ 24 ሰዓት ረግመው አንተና አንቺን ሊያጠፋ ይችላል። አንተ ግን አንዴ ወጥተህ ስትቆም ካንተ የሚወጣ ጨረር አለ። ካንቺ የሚወጣ ኃይል አለ። ካንተ የሚወጣ ኪዳን አለ። የሚያስለቅቅ ኃይል አለ። የሚያስወርስ ክብር አለ። ወደ በረከት የሚያሻግር እጅ አለ። አንደበት ደስ ተሳለ ሰይፍ ነው። እዚህ አንደበት በሉት ይሰራል በሉት። እንደ ተሳለ ሰይፍ ነው በሉት። ሃሌሉያ። ምን ስትሆኑ ነው? ከኢየሱስ ስትማሩ። ከኢየሱስ ተማር። ሕይወቴ በኢየሱስ ስር፣ ዘመኔ በኢየሱስ ስር፣ ኑሮን በኢየሱስ ስር፣ አገልግሎትን በኢየሱስ ስር፣ መውጣት መግባትን በኢየሱስ ስር ስታደርግ የተማረ አንደበት ይሰጣሃል። የተሳለ አንደበት ይሰጣሃል። የተማረ ምላስ ይሰጣሃል። የሚያነቃቃ የእግዚአብሔር እጅ ካንተ ጋር ይሆናል። ሃሌሉያ።
አማኞች የእግዚአብሔርን ቃል ድብ ማወቅ አይፈልጉም። የእግዚአብሔር ቃል ይሰራል። ይሰራል የምትሉት ዕብራውያን ምዕራፍ 4 ከቁጥር 12 ላይ ሲናገር የእግዚአብሔር ቃል ይላል በሁለት በኩል እንደተሳለ ምንድን ነው ይላል? ሰይፍ ነው ይላል። አጥንትንም ጅማትን ቅልጥምን ለይቶ ምን ያደርጋል? ይሾጋል። ከእኔ ጋር ነህ ወዳጄ። የእግዚአብሔርን ቃል ካመን ከቃሉ ጋር ተጣበቅ። ለዚህ ነው ኤፌሶን መጽሐፍ ምዕራፍ 6 ከቁጥር 10 ጀምሮ በቀሮስ ወንድሞቼ ሆይ በኃይሉ ችሎት የበረታችሁ ሁኑ ይላል። ሃሌሉያ። በኃይሉ ችሎት ምን ሆኖ የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ ይላል። የቃሉን ጥሩር ታጠቁ፣ የመንፈስን ሰይፍ ያዙ፣ ራስ ቁሩንም አድርጉ ይላል። ከኔ ጋር ነህ ወዳጄ። ዛሬ የምንነገረው ቃል ከሰማን አንደበት የተሳለ ሰይፍ ይሆናል። ይሁን ምላስ የተማረ ይሆናል። ጆሮ የሚነቃ ይሆናል። ሁል ጊዜ ለመስማት የተዘጋጀ ይሆናል። ለማከናወን የተዘጋጀ ይሆናል። ይህን የእግዚአብሔር ኃይል ያደርጋል። አጋንንቶች ወገባቸው ይወጋል። ሃሌሉያ። ክብር ለማን ይሆን? ስለዚህ ተዘጋጅ። ሌላው ምንድን ነው ብሎ ታውቃላችሁ? እዛ ቦታ ላይ ራሱ እንዲህ ይላልና እንግዲያውስ ለመክፈት ሞባይላችን እየተስቸገረ እንዲህ ይላል፣ በእጁ ጥላ ሰውሮኛል፣ እንደ ተሳለ ፍላጻ አድርጎኛል። ከኔ ጋር ናችሁ? አንደበት ምን ከሆነ በኋላ ከተሳለ በኋላ ማንም እንዳልዶልቱሚ ዱልዱም አድርጎ ስራ ፈትና ስራ እንዳያደርግ ምንድነው የሚያደርግ ታውቃለህ? ሃሌሉያ። በእጁ ጥላ ምን ያደርጋል? ይሰውራል። አንተ ምን ስለሆንክ የተሳልክ ነህና ሰፍ ነህና ለስራው በተነሳ ጊዜ የኪሱ ገንዘብ ነህና፣ ስለዚህ ማንም አንተን ወስዶ እንደፈለገ እንዳያደርግ፣ እንደፈለገ እንዳይጫወት፣ እንደፈለገ እንዳያስግ፣ እንደፈለገ ከጥቅም ውጭ እንዳያደርግ ምን ያደርጋል? በራሱ ውስጥ ይሰውራል። ስለ መሰወር ሊያወራ አይደለም፣ ግን ቃሉ እዚህ ጋር እንደዚህ ይላል። ዛሬ አንድ ሰው ሕይወት ላይ የሕይወት ለውጥ ወደ ቤቱ ይመጣል። መንፈሳዊ ታድሶ ወደ ቤቱ ይሄዳል። መንፈሳዊ አቅም ወደ ኑሮ ይሄዳል። መንፈሳዊ ጉልበት ወደ አንተ ይገባል። እንዲህ ብሎ ይላል፣ እንደ ተሳለ ሰው አድርጎኛል፣ በእጁ ጥላ ሰውሮኛል ካለ በኋላ እንደ ተሳለ ፍላጻ አድርጎኛል ይላል። ምን እንደ ተሳለ ፍላጻ ሰውሯል። ግን አንተ ምንድነህ? እንደ ተሳለ ፍላጻ ነው። ይለጣሃል፣ ጠላት ይወጋል። ይለጣል፣ ወደረኛ ይወጋል። ይለጣል፣ አንተ ሄደህ እንድትወጋ አንተ ጥይት ጠመንጃ ውስጥ ገብቶ ሰው ቃቱን ሲይዝ ነው የሚለጠጠው። በእግዚአብሔር ጥላ ስለተሰወርክ እሱ በሚፈልግበት ጊዜ አንተ እንደ ተሳለ ፍላጻ ስለው ምን አደርጋል? እየለጠጠ በአንተ ጠላቶችን ያደቃል። በአንቺ ከሳሾችን ያደቃል። ጠላቶችን ያደቃቸዋል። ባንተና ባንቺ ማይሰራትን ያዞን ኃይለኛውን ያዋርዳል። ሃሌሉያ። ሌላ ቦታ ላይ እንዲህ ይላል መዘምረኛው ዳዊት ምዕራፍ 44 ከ45 ይመስለኛል ከቁጥር 3 ስናገር ኃያል ሆይ ይላል ፍላጻዎች የተሳሉ ናቸው፣ የንጉሥን ጠላት ልብ ይወጋሉ። ምኖች የተሳሉ ናቸው? ፍላጻዎች። አንተ እኮ አሁን ተሰውረሃል። የተሳለ ሰይፍ ነህ። ደግሞ ምንድን ነህ? ፍላጻ ነህ። እንቅልፍ የሚተኙት ነቃ በሉ። ኢየሱስ ጌታ ነው። የነቃችሁ ነው። ገና 20 ዓመት ላይ ቸርች መጥተው ማንቀላፈት ምን ያስፈልግ? ገና 40 ዓመት ብዙ ስራ ይጠብቃል። 60 ዓመት ብዙ ስራ ይጠብቃል። 20 እና 15 ዓመት ላይ እንቅልፍ የሚዘረው ካስ ነው። ዛሬ አሳድቻለሁ። ይኸውላችሁ እስራኤል ልጆች 40 ዓመት ምድረ በዳ ላይ ሲጓዙ አንድ ቀን ተኝቶ አያውቁም። አንቀላፍ የሚልበት ቦታ የለም። ሳቱ ይላል፣ የራሳቸው ሌላ አምላክ ፈጠሩ ይላል እንጂ ተኙ አንቀላፉ አይደል። ምን እየሆኑ በምን ላይ ናቸው ያሉት? ጉዞ ላይ ናቸው። ወደ መድረሻቸው አልደረሱም። ዛሬ የሚጓዝ ሰው ያስፈልጋል። የሚራመድ ሰው ያስፈልጋል። የነቃ ሰው ያስፈልጋል። የሚተኛ ሳይሆን የነቃ ሰው ያስፈልጋል። የሚያነቃ ኃይል ባንተ ላይ ይውደቅ። ስለዚህ አንተ ፍላጻ ትሆናለህ። እየጨረስኩ ነኝ። ስንቶቻችሁ የእግዚአብሔር ቃል
ከእናንተ ጋር እየተስማማ እንዳለ እስቲ ማወቅ ፈልጋለሁ። እጃችሁን ቃሉ ይመቻችኋል? አጨብጭቡ። እግዚአብሔር በቃሉ እናንተን ያገኛችሁ። ኢየሱስ ማን ነው? ክብር ለማን ይሁን? ለዚህ ነው እንግዲያውስ ከኢየሱስ መማር ስንጀምር ከኢየሱስ ስር ስንሆን የምናገኛቸው አቅሞች እነኚህ ናቸው። እነኚህ አቅሞች በገንዘብ ማይገኙ ናቸው። እነኚህ አቅሞች በዘር ማይገኙ ናቸው። እነኚህ አቅሞች በትምህርት ማይገኙ ናቸው። እነኚህ አቅሞች በምድር ላይ ሰዎች በሚሰጡ ፖዚሽን የማይገኙ አቅሞች ናቸው። እነኚህ አቅሞች ከማንም ጋር ተማክሮ ሳይሆን ሰውየው ራሱ ለእግዚአብሔር ከመስጠቱ የተነሳ እግዚአብሔር የሰጠ አቅም ስለሆነ ምላሱ የተማረ ነው። ሃሌሉያ! እስም ምላስ በሉት የተማረ ነው በሉት። ከዛሬ ጀምሮ በሉት ይሄ ምላስ በሉት ጥበብን ይናገራል በሉት፣ እውቀትን ይናገራል በሉት፣ ትምህርትን ይናገራል በሉት። ይሄ ምላስ በሉት በሚናገርበት ሁሉ በሉት ይሰማል በሉት። ሃሌሉያ! የተማረ ምላስ በገንዘብ አታገኝ። ባችራል ዲግሪ ያለው ሰው ፊዚክስ ላይ ተመረቀ፣ ዶክተሬት ላይ ተመረቀ፣ ይሄ ምላስ አይሰጠውም። የሆነ ጋውን ለብሶ የሆነ ቦታ ላይ ቁጭ ብሎ ወይም ያክማል ወይ ፍራሶን ያደርጋል። ያንተ ምላስ ግን ነገሥታትን ይጠራል፣ ኃያላንን ይጠራል፣ ባለጠጎቹን ይጠራል፣ አዛውንቶቹን ይጠራል፣ ባልቴቶቹን ይጠራል፣ የተማሩትን ይጠራል፣ ይኸውልህ ከአንተ ጋር አብሮ የሚጓዙትን ይጠራል። የተማረ ምላስ እግዚአብሔር ስትማር የምታገኘው ምን አይነት ምላስ ነው? የተማረ ምላስ ቅመም ነው። ያ ይጥማል። ማንም ለመስማት ይሰበሰባል። ያን ለማግኘት ራስን አዘጋጅ። ሃሌሉያ! ከብዙ ሀብት ይበልጣል። ዳዊት እኮ እንዲህ ይላል፣ ተሰማ ይላል። ዳዊት ድምፅ ማን ጋር ተሰማ? ንጉሱ ጋር ተሰማ። ከየት የወጣ ሰው ነው? ከጫካ በግ ከሚጠብቅበት አባቱ ገለልተኛ አድርጎ ከተቀመጠበት የተማረ ምላስ ይዞ ሲመጣ ጎልያድን መስበብ ይችላል አለ። የትኛው ነው አለ። ንጉስ ግን ለሚጥለው ሰው ምን ያደርጋል አለ። ሰውየው ሲያመጣ አጭር ነው፣ ትንሽ ነው። ለንጉሱ ሊቆገብ ይደርሳል። ግን ተሰማ። ወዳጄ የተማረ ምላስ ካገኘ ትሰማለህ። ከተማው ላይ አንደኛ ትሆናለህ። አንተ አልፈ ነገሥታት ቤት ላይ ድምፅ ይሰማል። ቃል ይወጣሃል፣ ትሰማለህ። ደግሞ ትውልድን ታሳርፋለህ። እኔ የምለው ባንተ ይሰረራል። አሜን። ምን ትሆናለህ? ምን ካለ? የተማረ ምላስ ካለ። የተማረ ምላስ ወሳኝ ነው። ሌላው ኢየሱስ በጣም ከተናገረው አንዱ ምንድነው? እኔ የዋይ በልቤም ትሑት ነኝ ካለ በኋላ ለነፍሳችሁ ምን እንሰጣለሁ አለ? እረፍትን ታገኛላችኋል። እዩ እንግዲያውስ ከኢየሱስ የተማረ ሰው ሀብት ማይሰጠው፣ ዘር ማይሰጠው፣ የተለያዩ ያሉ ህንፃዎች በቆች ማይሰጡት፣ ብዙ ሰዎች ተሰብስበው ወይም ያላቸው ነገሮች ሁሉ የማይሰጡትን ሰላም፣ የማይወሰነውን ሰላም ያገኛል። ሃሌሉያ! ከሱ መማር ስትጀምር ታላቅ ሰላምን፣ ለነፍስ የሚሆን ሰላምን፣ ዘላለማዊ ሰላምን ያን እግዚአብሔር ይሰጥሃል። ያን እግዚአብሔር ይሰጥሻል። ያን እግዚአብሔር ያስወርሳል። ምን ታገኛላችሁ? ለነፍሳችሁ እረፍትን ወይም ሰላምን ታገኛላችሁ። ያረጋጋሃል፣ ብልህ ያደርግሃል፣ ለብዙዎች እንዲተርፍ ያደርግሃል፣ ህይወት በምድር ላይ እንዲረዝም ያደርግሃል። አንተ አላፊ ተናግረ እላፊ ለተናገረው ምን ሰጠህ እንድጠፋ አደርገህ ኢየሱስ ጋር ስትማር፣ ሃሌሉያ! አንተ ታኖራለህ፣ ትኖራለህ። ራስህን አትጠፋም፣ ሌላውንም አታጠፋም። ስለዚህ እምቢ ካለ ደግሞ አፍ የተሳለ ነው ብያለሁ። የተሳለ ስለሆነ ከአፍ የሚወጣው ቃል ይጨረግዳል። ዝም ብሎ አይደለም እኮ ሟርተኛ በሰፈርና በመንደር እንዲኖር አትፍቀድለት ያለው አፉ ጋር ስለሚሰራ ሰውየው ዱላ ይዘምት አላለው፣ ጦር ይዘህ ውጋው አላለው። ግን በሰፈር ላይ እንዲኖር አትፍቀድለት፣ ከአፍ ጋር ይሰራሉ። ሟርተኛው ንቀል ካልክ ምን ይሆናል? ይነቀላል። ከኔ ጋር ነው። የተማረ ሰው ሰፈሩን ነፃ ያወጣል። ከኢየሱስ የተማረ መንደሩን ነፃ ያወጣል። ቤተሰቡን ነፃ ያወጣል። ዘሮቹን ነፃ ያወጣል። አካባቢውን ነፃ ያወጣል። ከተማው ባንተ ነፃ ይወጣል። መነቀል የሚገቡትን ሁሉ ባንተ እግዚአብሔር ይነቅላል። ለዚህ እኮ ነው ኢየሱስ ጌታ ነው። አብርሃም ጋር መጣና አለ የሚባርኩ ይባረካሉ፣ የሚረግሙም ደግሞ ምን ይሆናል? ተመልከቱ። አብርሃም ጋር ጌታ የተናገረው ይሄ ነው። አንተ እርግም ይመላል፣ አንተን የሚረግሙ ምን ይሆናል? ይረገማል።
የሚባርኩስ ሙሴ ጋር መጣና ደግሞ አንተ ይቅር ያልካቸውን ይቅር እላቸዋለሁ፣ አንተ የምትምራቸውን እምራቸዋለሁ፣ አንተ ካልማርካቸው፣ አንተ ይቅር ካላልካቸው እነኚህ የመኖር እድል ፈንታ የላቸው፣ የመቆም እድል ፈንታ የላቸው። አፈን በአፊ ላይ አስቀምጫለሁ። አሜን በል። አንድ አማኝ የሆነ ስልጣን ይዞ ይሄዳል፣ የሆነ አቅም ይዞ ይሄዳል፣ ኃይል ለብሶ ይሄዳል፣ በክብር ተሞልቶ ይሄዳል። አብርሃም ከዘሩ ተለይቷል። አደገኛ ዘር አለ፣ ጨረቃን የሚያመልክ ዘር አለ፣ ኡር ከለዳውያን የተባለ አለ። ግን ከዛ ዘር መካከል እግዚአብሔር ለኪዳን ሲጠራ ስለታዘዘ የሚባርኩ ብቻ ምን ይሆናሉ? ይባረካሉ። ሙሴ ትናንት ገሏል ግብፃውያን። አሁን ደግሞ ሙሴን እግዚአብሔር እዛ ሰርቷል። ለ40 ዓመታት አስተምሯል። ለ40 ዓመታት እሱን ቀርጿል። ለ40 ዓመታት እሱን በራሱ መልክ ስለሰራ አሁን አለ አብርሃምን ማንም ብነካ ማንም ብረገድ ስለ አብርሃም እኔ እረግማለሁ አለ። አሁን ግን ስለ ሙሴና ስለ ሕዝቡ እኔ እግዚአብሔር በአፉ ላይ ስለሆንኩ ከእሱ ጋር ምን አደርጋቸዋለሁ? እመታቸዋለሁ፣ እነቅላቸዋለሁ፣ አስወግዳቸዋለሁ። ዛሬ ባንተ ፊት የቆመ ይወገዳል። ምን ብዬላውት? በኢየሱስም ከአንድ ሰው ፊት ላይ የሆነ ተራራ ዛሬ ይናዳል። የሆነ ተራራ ዛሬ ይናዳል። የሆነ ኬላ ዛሬ ይነሳል። የሆነ አዋጅ ዛሬ ይሻራል። የሆነ የጠላት ምክር ዛሬ ይፈርሳል። የሆነ የጠላት ወጥመድ ዛሬ ይሰባበራል። ከፊት እየወጣ ሁሉ መድቀቅ ይጀምራል። እንዲህ ይላል በትንቢተ ኤርምያስ ምዕራፍ 6 ከቁጥር 16 ላይ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ፣ በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷ ላይ ሂዱ፣ ለነፍሳችሁ እረፍትን ታገኛላችሁ። ሃሌሉያ። አያችሁ፣ ቅድም ምንድን ነው ያለው? እኔ የዋህ በልቤ ትሑት ነኝና ለነፍሳችሁ እረፍትን ታገኛላችሁ ነው። እዚህ ጋር ደግሞ በመንገዱ ላይ በጣም ይገርመኝ። በዚህ በትንቢተ ኤርምያስ ምዕራፍ 5 ከቁጥር 5 ላይ ስናገር ደግሞ በኢየሩሳሌም መንገድ ላይ የተመላለሳችሁ ይሩጡ፣ ይወቁ፣ ተመልከቱ ነው። ቤት ላይ በኢየሩሳሌም መንገድ ላይ በምዕራፍ 6 ላይ ደግሞ ስናገር በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። ሃሌሉያ። እነርሱ ግን አንሄድባትም አሉ። ስለዚህ ባቢሎን ገቡ፣ አለቁ። እምቢ ያሉት ምን ሆኑ? ባቢሎን ገቡ። እረፍት እናገኛለን። እንዲሁም የእሱ ቀንበር ምን ይላል? ልዝብ ሸክሙ ቀልል ነው ይልና ፊልጵስዩስ ላይ በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ክርስቶስ ጋር የሚያሳርፍ ሐሳብ ካለ በእናንተ ላይ ያይኖር። ሃሌሉያ። በአንቺ ላይ ያይኖር፣ በእኔ ላይ ያይኖር። በክርስቶስ ላይ ያለው ሐሳብ ያ ባንተ ቤት ባንቺ ቤት ካለ ትውልድ ባንተ ያርፋል። ሃሌሉያ። አንድ ነገር ታምናላችሁ? አንተ የተፈጠርከው ለለውጥ አይደለም ለረፍት ነው። አንቺ የተፈጠርሽው ለለውጥ አይደለም ለረፍት ነው። የተፈጠርከው ለመከራ አይደለም ለስኬት ነው። ለአንተ የሞተልሽ ለአንቺ የሞተልሽ በራሱ መልክ የሳለ ራሱን አሳልፎ የሰጠ በዛ ወይ እንድትሄድ መንገድ ያሳየ ስላለ በዛ ወይ ስትገባ እረፍት ታገኛለህ። ሃሌሉያ። ኢየሱስ ያድናል። አንድ ቃል ላነብና በጸሎት እገባለሁ። እናንተንም ጌታ ይባርካችሁ። እግዚአብሔር ትልቅ አምላክ ነው። ሌላው ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ምላስ የተማረ ይሆናል። ሌላው ደግሞ መጨረሻ ላይ ምንድን ነው የሚሆነው? ልጆችሽ ሁሉ ምን ይሆናሉ? ከኔ የተማሩ። አንተ ከእግዚአብሔር ስለሆነ ስትማር አንተ ምላስ ብቻ ሳይሆን ልጆችም የተማሩ ይሆናሉ። አልገባችሁ? ልጆች በእግዚአብሔር ቤት ላይ በእግዚአብሔር ሕግ በእግዚአብሔር ቃል በእግዚአብሔር መንፈስ ያልተማሩ ልጆች እንደ የኔ ልጆች ይሆናሉ። የኔ ልጆች ፍጻሜያቸው ራሳቸው ብቻ መጥፋት ሳይሆን ኤልንም ጭምር ይዘው ነው የጠፉት። ሃሌሉያ። ከኔ ጋር ነው። አንድ ሰው ዛሬ የተማረ ልጆቹን ይወልዳል። የሰለጠኑ ልጆቹን ይወልዳል። በእግዚአብሔር መንግሥት ላይ የሚያስቀጥሉ ልጆቹን ይወልዳል። ከቃሉ ጋር ውሂድ ሆኖ የሚቀጥሉት ልጆቹን ይወልዳል። አንተ ከእግዚአብሔር ተምረህ ቀጣይ ትውልድ ዋልጋ አይሆንም። ካንተ የተነሳ ልጆች የተማሪ ይሆናሉ።
ጸሎት በቦታ ጸልያለሁ። ልጆቼ ላይ ወልክ ጭኜ ጸልያለሁ። ዛሬ ላይ ሲያይ ይፈራለሁ። ነገ እግዚአብሔር ግን መልካም ያደርጋል። ዛሬ ልጆች ስለሆኑ ነገ የምናገራቸው ነገር ስለማይገባ ዛሬ የምጸልየው ጸሎት ነገ በልጆቼ ሕይወት ላይ የተማረ ሕይወት ይሰጣቸዋል። የተማሩት ከምንድን ነው? ከእግዚአብሔር ቃል የተማሩት ይሆናሉ። አንተ አንዳንድ ጊዜ ደግሞ አንዳንድ ቤተሰቦች ልጆቻቸውን ጣዖት አድርጎ ልጆቻቸውን ከእግዚአብሔር ቃል ጋር ከእግዚአብሔር መንግሥት ጋር አያገናኙ። ስለዚህ ልጆች ተራ ይሆናሉ፣ ምናምንተ ይሆናሉ፣ ሰፈር ላይ ይቀራሉ። ዛሬ ከኔና ከእናንተ ሕይወት ላይ ከልጆቻችንና ከዘራችን ላይ ይሄ መርገም ነው ሰብሬያለሁ። ከልጆቻችን ላይ ሰብሬያለሁ። ልጆቻችን የተማሩ ይሆናሉ። ከእግዚአብሔር ቃል የተለጠኑ ይሆናሉ። ከእግዚአብሔር ቃል የተሞሉ ይሆናሉ። ከእግዚአብሔር ቃል ጋር የተገነቡ ይሆናሉ። ጸሎት ለመግባት እፈልጋለሁና ሃሌሉያ። ልጆችሽ የተማሩ ይሆናሉ። ሌሎቹ የልጅ ልጆቹም ሃሌሉያ። ልጆች ብቻ ሳይሆን ይኸውላችሁ መጽሐፍ ቅዱስ ላይ እግዚአብሔር ከተናገረው እስከ 3,000 በረከት የሚሆናል ይከተላል፣ መርገምም ደግሞ እስከ 3ኛ ዘር ይሆናል ይከተላል ይላል። አሁን አንተ እኛ በእግዚአብሔር ቤት እየኖረን በአግባብ ካልኖረን ከእኛ የተነሳ ወደ ልጆቻችን የሚተላለፋል። ከእግዚአብሔር ቃል ጋር ተገናኝተንና ተቆራኝተን ስንማር ግን እግዚአብሔር የተማሩ ልጆቹን ይሰጣል። አንድ ነገር ልንገራችሁ። ሳሙኤል በመጽሐፍ ቅዱስ ካሉ ነቢያቶች መካከል የእስራኤል ልጆች ንጉሥን በራሳቸው ላይ በመረጡ ጊዜ በቅድሚያ የጠየቃቸው እኔና ልጆችን ምን በድለናል ወይም እኔ ምን በድያቸዋለሁ የሚል ጥያቄ ወደ እስራኤል ሕዝብ ይዞ ነው መጣው። ሕዝቡ ግን በአንተም በልጆችም ላይ ምንም ነገር አላየንም፣ እንደ ሰውኛ ግን ንጉሥ እንዲነግስ ፈልገናል ስል ወደ እግዚአብሔር ይዞ ሀሳቡን አቀረበ። እግዚአብሔር እንዲህ ብሎአል አለ። እንዲህ ከሆነ ከዚህ በኋላ እንደ ሰውኛ የሚመጣው ንጉሥ በእናንተ ላይ የሚያመጣው መከራና በእናንተ ላይ የሚያመጣው ስቃይ ይሄ ነው ብለህ ንገራቸዋል። ምክንያቱም አንተና ልጆች ሳይበድሉ፣ አንተና ቤት ሳይበድሉ፣ አንተና የኔ መንግሥት ሳይበድላቸው በራሳቸው ጊዜ ስቃይ ስለፈለጉ እነሱ የሚሾሙት መንግሥት ጦርነትን በቦታቸው ላይ የእርሻ መሳሪያ ወደ መሳሪያ ቢቀይር እረፍት የሚነሳ ዕድሜ ልካቸውን የሚያሰቃይ መሪ ይሆናል ብለን ንገራቸዋል። ዛሬ አንድ ነገር ልንገርህ። አንተ ልጆችን እንደ እግዚአብሔር ቃል ካስተማር የሚያሳርፉ ልጆች ይወለዳሉ። እረ ልጆች የእረፍት ይሆናሉ። አንተን ያሳርፋሉ፣ ቤትን ያሳርፋሉ። የልጅ ልጆቹ የክብር ልጆች ይሆናሉ። ከእግዚአብሔር የተማረ ሰው ዘሩ አናሳ የሆነ አንተን ፈትቻለሁ ያልክ ከዘር መርገምና ከምድር ሲስተም ፈትቻለሁ እያላችሁ ጥቅሳ ጸልዩ። አጠገቤ ያለው ወንድም ሴትም ተያያዙ። እጅ ለእጅ ይኸውላችሁ አንድ እንዲህ ተያዙ። እንዲህ አይደለም፣ እንዲህ ሁለት ይያያዝ። እንድጸልዩ እፈልጋለሁ። ታስረ መጥተህ ታስረ መሄድ የለብህም። ወንድምን ፍታ፣ እህትሽን ፍቺ። ከዘር መርገም ፍቱ፣ ካለማወቅ ፍቱ፣ ከድህነት ፍቱ። ዛሬ ይፈቱ፣ እህቶቼ ይፈቱ፣ ወንድሞቼ ይፈቱ፣ ከተማ ላይ ያሉ ይፈቱ፣ ገጠር ላይ ያለው ይፈቱ፣ ያልተማሩት ይፈቱ፣ የተማሩት ይፈቱ፣ ከዘር መርገም ይፈቱ፣ ከተማው ሲስተም ይፈቱ፣ ካለማወቅ ይፈቱ፣ ከጠላት አሰራር ይፈቱ። ዛሬ ፈታዋቸው፣ ዛሬ ፈታዋቸው። እየፈታ ይጸልይ። ታላባራዳላ ቦራዲያ ቦሴ ደብረደለ በጀለ በክሎሚያ ዛሬ ፈታው። በምቤክሌለ በሸታ ወንድ ልጆችን ፈታ፣ ሴት ልጆችን ፈታ፣ ታላላቆቹን ፈታ፣ የተማሩትን ፈታ፣ ነጋዴዎቹን ፈታ፣ ከእስራት ፈታ፣ ከእርግማን ፈታ፣ ካለማወቅ ፈታ፣ ከደዌ ፈታ፣ ከበታችነት ፈታ፣ ከእርግማን ፈታ፣ ከእስራት ፈታ። ዛሬ መፈታት፣ ወደ ሕይወታቸው መፈታት፣ ወደ ቢዝነሳቸው መፈታት፣ ወደ አገልግሎታቸው መፈታት፣ ወደ ስራቸው መፈታት በኢየሱስ ስም አይምሮን ፈትቻለሁ፣ ሕይወትን ፈትቻለሁ፣ ኢኮኖሚን ፈትቻለሁ። ከእስራት ነፃ ወጣ፣ ከነቢስ ሕይወት ነፃ ወጣ፣ ከግራ መቀበል ነፃ ወጣ፣ ከለማወቅ ነፃ ወጣ። ባሳካዶሳ በደበረበታ ለበረበረኮነ ጀመሩ ያለው ሰገ ተያዛችሁ ጸልዩ፣ ፕሊዝ ጸልዩ።
ፈወሰ።